ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት ለ100,000 ጉዟችን ሰብስክራይበሮቻችን መጠን ማለት ነው አጋርነታችሁ ዛሬም አመስጋኞች ነን። ግን ሁላችሁ መረጃዎቻችን ላይክ በማድረግ ጀምሩ። አስቀድመን አህጉራዊ ጉዳዮችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን በጣም ያልተጠበቀ ዝውውር በማድሪድ በኩል የዝውውር ሂሳብ አቅርበዋል። ወቅታዊ መረጃዎችን በማድሪድ በኩል እንዲሁ በቃል ስፖርት ዩቲዩብ ቻናል ይዘናል። ከባርሴሎና ጋር በተያያዘ መጪና ወጪውን እናነሳለን። በዝውውር መስኮቱ ላይ ሰፊ ጥንቅር ይዘናል። በአውሮፓም ዙሪያ በሀያላን ክለቦች መካከል እየተደረጉ ያሉ ሌሎች ተጨማሪ ዝውውሮችን እያካፈልናችሁ ነው ቆይታ የምናደርገው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ አጫጭር ስፖርታዊ መረጃዎችን ይዘናል። ዝውውሮችን እናነሳለን። በፕሪሚየር ሊጉ በቢግ ሲክስ ከቶትናም ሆትስፐርስ ጀምሮ ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል ይዘንላችኋል። ፕሪሚየር ሊጉ የባሎንዶር አሸናፊውን ሊያጣ ከጫፍ ደርሷል። በማንቸስተር ሲቲ የመረጃ ሰዓታችን እናነሷለን። ሲቲ የሚፈልገው ተጫዋችም በቼልሲ አይሸጥም እየተባለ ነው። በዚ የቼልሲን የዝውውር ጉዳይና የቡድን ዜናን ጨምሮ በቼልሲ ወቅታዊ መረጃዎችን በቃል ስፖርት ዩቲዩብ ቻናል ይዘናል። ወደ ቼልሲም በጣም ወሳኝ ሰው ሊመጡ ነው እየተባለ ነው። ስለ ሰውየው ማንነት እናካፍላችኋለን። በርካታ የተጫዋቾች ስብስብን የያዘውንም የቼልሲ ውሳኔ በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን ይዘን መተናል። በሊቨርፑል ትልቅ ተስፋ የተጣለበት ተጫዋች ክለቡን መልቀቁን አረጋግጠናል። አንዶኒ ኤራኦላም የራሳቸውን ቡድን በተመለከተ የሚያጋሩት ሀሳብ አለ። በሊቨርፑል በኩል እንዲሁ ተጨማሪ መረጃዎችን እያካፈልናችሁ ነው ቆይታ የምናደርገው። አርሰናል በዝውውር መስኮቱ ላይ ውይይቶችን እያደረገ ይገኛል። በአንድ የሜዳ ክፍል ላይ በጣም አስገዳጅ የተባለ ዝውውር ነው። ድርድሩን ውይይቱን እናነሳዋለን። በኤምሬስ መጮት እንግዳ ያልሆነበትን አዲሱን የአርሰናል ሰው እናነሳለን። በሰዓታት ውስጥ አርሰናል ቤት የሚጠበቅ ዝውውር፣ አርሰናሎች ከሀያላን ሁለት ክለቦች የሚጠብቁትን ዝውውር በተመለከተና በአርሰናል በኩል ተጨማሪ ቡድን ዜናም በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። በማንቸስተር ዩናይትድ በኩል በተጫዋቹ ላይ ከውሳኔ ደርሰዋል፣ ታደምጡታላችሁ። ከዛ በተጨማሪ ወደ ማንቸስተር ዩናይትድ ቢመጣ በተባለው ተጫዋች ላይ የቦርድ ውሳኔ በቃል ስፖርት ዩቲዩብ ቻናል ተይዟል። የማንቸስተር ዩናይትድ ወጣት ተጫዋችም ክለቡን መልቀቁን አረጋግጠናል። በማንቸስተር ዩናይትድ በኩል ሲጠበቅ የነበረው የአቋም ጨዋታ ላይ አንድ ተጫዋች ያደረገውን ነገር እንነግራችኋለን። የቡድን ዜናም በስፋት ተይዟል። በማንቸስተር ዩናይትድ በኩል እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን አመስጋኞች ነን። ሁላችሁም መረጃዎቻችን ላይክ በማድረግ ጀምሩ። የ100 ሰብስክራይበር ጉዞ አጋርነታችሁ ግን እንዳይለየን። በአፍሪካ ጉዳይ እንጀምር። መረጃዎቹን የማካፈላችሁ ቃል ነኝ። ባለፈው የአፍሪካ ዋንጫ አሸናፊነት ውዝግብ ዙሪያ ሴኔጋል፣ ሞሮኮና ካፍ በክስ ላይ መሆናቸው የሚዘነጋ አይደለም። ሴኔጋል ጨዋታውን አሸንፈ የነበረ ቢሆንም ካፍ ሜዳ ላይ ወጥተዋል ትተው በሚል የአሸናፊነቱን ሂደት ለሞሮኮ መስጠቱ አይዘነጋም። በዚህ ምክንያት ሴኔጋል እግር ኳስ ፌዴሬሽን ጉዳዩን ወደ ዓለም አቀፍ ስፖርት ገላጋይ ፍርድ ቤት ወስዳው ነበረ። አሁን ላይ የዓለም አቀፍ ስፖርት ገላጋይ ፍርድ ቤት ጉዳዩን ለመመልከት ቀን መቁረጡን አስታውቋል። ችሎቱ ጉዳዩን መስከረም 28 በኢትዮጵያን ቀን አቆጣጠር 2019 ዓ.ም በካስ ዋና መስሪያ ቤት ስዊዘርላንድ ሉዛን ከተማ ላይ ይመለከቷል ተብሏል። የፍርድ ሂደቱ ለሕዝብ ክፍት እንዲሆን የጠየቀ አካል ባለመኖሩ በዝግ እንደሚደረግም ተገልጿል። በዚህ ዕለት የካስ ውሳኔ የማይታወቅ ሲሆን የመጨረሻው ፍርድ መች እንደሚነገር ግን አልተነገረም። ይሄ ጉዳዩን የሚያዩበት ቀን ነው መስከረም 28 2019 ዓ.ም በኢትዮጵያን ቀን አቆጣጠር። ወደ አውሮፓ መረጃችን ተሻገርን። ሪያል ማድሪድ በጣም ያልተጠበቀ ዝውውር ሊፈጽም ድርድሮችን ጀምሯል። ሪያል ማድሪድ 100 ሚሊዮን ዩሮ የዝውውር ሂሳብ ለያን ዲዮሜንዲ አቅርበዋል። 90 ሚሊዮን ዩሮ ቀጥታ የሚከፈል 10 ሚሊዮን ዩሮ እየታየ የሚጨመር ገንዘብ ነው። በነገራችን ላይ አረቤ ሌይፕዚጎች ከ100 ሚሊዮን ዩሮ በላይ ካልተከፈለን በስተቀር አንሸጥም ማለታቸው ይታወቃል። ፓሪስ ሰን ዠርሜኖች ውይይት ላይ ቢሆንም በተጫዋቹ ጋር በግል ጉዳይ ቢስማሙም ነገር ግን ከአረቤ ሌይፕዚግ ጋር ከስምነት አልደረሱም። ዲዮሜንዲ ስለ ሪያል ማድሪድ መረጃ አለው የሚል መረጃ ሞቶ ላይም የሪያል ማድሪድ ተፈላጊ ተጫዋች መሆኑ ተነግሯል። ሎስ ብላንኮች ገና
የ19 ዓመቱን ተጫዋች ለማስፈረም ነው እንደዚህ አይነት ጥረቶችን እያደረጉ የሚገኙት። አሁን ላይ ሪያል ማድሪድ ወደ ዝውውሩ መግባቱ የተጫዋቹን ዝውውር ሁኔታ መቀየሩም ሲነገር ሪያል ማድሪድ ከዚህ በፊት ብራሂም ዲያዝ ምናልባት ክለቡን ከለቀቀ አንዲዮ ሜንዲ ለማምጣት አቅዶ ነበረ። ይሁን እንጂ ብራሂም ዲያዝ አሁን ላይ በክለቡ መቆየት ቢፈልግም ሪያል ማድሪድ ዲዮ ሜንዲ ለማምጣት እንቅስቃሴ መጀመሩ ግን የብራሂም ዲያዝን መውጫ በር ወለል ሊያደርገው ይችላል እየተባለ ይገኛል። በሌላ በኩል ፍሎሬንቲኖ ፔሬስ በጣም የሚያደንቋቸውና ወጣት ያሏቸው ተጫዋቾች በክለቡ በዚህ ክረምት ላይ ቀጥሉ ይችላሉ። አንደኛው ማስታንቱኖ ነው። ፍራንኮ ማስታንቱኖ ወደ ፊዮረንቲና ሊያቀና የሚችልበት እድል እንዳለ በርካታ የዜና ምንጮች አረጋግጠውታል። በቀጣይነትም በ24 ሰዓት ውስጥ ሊጠናቀቅ ይችላል እየተባለ ነው። እንደ ፉላም፣ ቪላሪያል ያሉ ክለቦች ፍላጎት ነበራቸው። ሪያል ማድሪዶች 18 ዓመቱ ተጫዋች በዚህ ክረምት እንዲለቅ ፈቃድ የሰጠው ከመጫወቻ ደቂቃ ጋርም በተያያዘ ነው። ፊዮረንቲና አብዛኛውን የሪያል ማድሪድ የግዢ ሂደቶች ያሟላ ክለብ ነው እየተባለ ነው። በነገራችን ላይ የውሰት ውሉ ላይ ምንም አይነት የመግዛት አማራጭም ይሁን አስገዳጅ አንቀጽ እንደማይኖረው ነው ዴሮ ስፖርት ያረጋገጠው። ኬሊያን ምባፔ ባለፉት 2 ዓመታት ፍጹም አስደናቂ ነበረ። በግሉ በተጠናቀቀው የውድድር ዓመት የየመድረኮቹ ከፍተኛ የግብ አስተዋጽኦ ከፍተኛ የጎል ባለቤት ነው። የላሊጋ፣ የአውሮፓ ሻምፒዮንስ ሊግ፣ የዓለም ዋንጫ ከፍተኛ የግብ አስቆጣሪ ነው። ከዩሱብ በኋላ በእግር ኳስ ታሪክ የተመለከተው ብቸኛው ተጫዋች ያስመዘገበው ቁጥር ነው። የባሎንዶር ሽልማትን ነገር በተመለከተ ግን ማርካ ያለ ዋንጫ ሊከብደው ይችላል የሚል መረጃን ይዞ ወጥቷል። በተጫዋቹ በኩል ግን ድንቅ የውድድር ዓመት ማሳለፉ ምንም ጥርጥር የለውም። ትላንትና በዓለም ዋንጫ በርከት ያለ ጊዜን ያሳለፉትንና እረፍት ላይ ያሉትን እትተው ጆዜ ሞሪኖ በዝግ ስቴዲየም ያቋም መለኪያ ጨዋታን አድርገው ነበረ። በአርዳ ጉለር ብቃት በርካታ ማድሪዳውያን ቢደነቁም በሁለተኛው ደቂቃ ላይ ግን ፍጹም ቅጣት ምት አምክኖ ነበረ። ያኔዝ በ81ኛው ደቂቃ ላይ ለፍጹም ቅጣት ምት ግብ አስቆጥሮ ሪያል ማድሪድ ድል አድርጓል። የጆዜ ሞሪኒዮ ከረጅም ጊዜ በኋላ በማድሪድ የመጀመሪያ ድላቸው እንዲሁ አስመዝግበዋል። ፌራን ቶሬስ ባርሴሎናን በዚህ ክረምት ይለቃል። አሁን ያሉት እውነቶች በሙሉ ወደዛ የተጠጉ ናቸው። 2 አካላት ይጠቀሳሉ። በክለብ ደረጃ በፓሪስ ሰን ዠርሜን፣ በሊግ ደረጃ ደግሞ እንደ ፕሪሚየር ሊግ ያሉ በርከት ያሉ ክለቦች የተጫዋቹ ፈላጊ ናቸው። በሁለቱም አካላት በኩል በፓሪስ ሰን ዠርሜንም በፕሪሚየር ሊግ ክለቦችን በኩል ግን የፌራን ቶሬስን የመጨረሻ ውሳኔ እየጠበቁ ይገኛሉ። ባርሴሎናዎች አሁንም ተጫዋቹን የማቆየት ዋነኛ ፍላጎት አላቸው። ከዛ በተጨማሪ ግን ተጫዋቹ ከመጫወቻ ደቂቃ ጋር በተያያዘ በክለቡ የመቀጠል ፍላጎቱ በጣም ዝቅተኛ ነው ተብሏል። የፌራን ቶሬስ በርከት ያሉ ክለቦች ፍላጎቶች ውስጥም ግን የላሊጋ ክለቦች እንዳሉበት በስፋት እየተነገረ ነው። በተለይም አትሌቲኮ ማድሪድ ያለበት ይፋ ድርድር ያደረገ አንድም ክለብ የለም። እንዳልኳችሁ ሁሉም የመጨረሻውን ውሳኔ እየተጠባበቁ ይገኛሉ። በዚህ ዝውውር ጉዳይ ላይ የተጫዋቹን የግል ውሳኔ ማለት ነው። የመጨረሻውን ውሳኔ እየጠበቁ ነው። ተጫዋቹ በይፋ ለመልቀቅ ፕሮፖዛል ካስገባ ግን ባርሴሎናም የዝውውር ሂሳብ ይለጥፍበታል ተብሏል። ባርሴሎና በዝውውር መስኮቱ ላይ ልምድ ያለው ተከላካይ ለማምጣት በሚያደርገው ጥረት ላይ አሁንም ዋነኛ እቅዱ የአትሌቲኮ ቤልባኦ የማል ተከላካይ ኤመሪክ ላፖርታ ነው። በነገራችን ላይ በሲቲ እናውቀዋለን። በሳውዲ አረቢያ ሄዶ ተጫውቶ ነበር። አሁን በቤልባኦ ነው የሚገኘው። ላፖርት በባርሳ በጥብቅ የሚፈለገው ተጫዋች ሲሆን አትሌቲኮ ቤልባዎች በዋነኝነት ግን ተጫዋቹን በዚህ ክረምት የመልቀቅ ምንም አይነት ፍላጎት የላቸውም ተብሏል። በጣም አስገዳጅ ከሆነ ግን እስከ 30 ሚሊዮን ዩሮ ለዝውውር ይፈልጋሉ የተባለው ባርሴሎናዎች በተከላካይ ክፍል ላይ በጣም ጠንካራ የተባለ ልምድ ያለው ተጫዋች ለማምጣት ካላቸው ፍላጎት ጋር በተያያዘ ነው። እንደ ዴሮ ስፖርት ዘገባ ከሆነ የአይሜሪክ ላፖርት ወደ ቡድኑ መምጣት የተፈለገው። ከዛ ውጭ ግን ባርሴሎና ቤት የአካዳሚ ተጫዋቾችንም በስፋት እየተመለከቱ ነው። እንደነ ላሚን ያማል ያለ ለዋና ቡድን መጫወት የሚችል ተጫዋችንም እንዲሁ በማፈላለግ ላይ በጣም ትኩረት አድርገዋል። የቀድሞ የባርሴሎና ተጫዋች በዚሁ እናንሳው ግን ሮቤርት ሌዋንዶስኪ፣ ሌላኛው የባርሴሎና ተጫዋች ሉዊስ ሱዋሬስ በዓለም ዋንጫ ላይ እንግዲህ የተሳትፎ ደረጃቸው ያልነበሩ ጥሪ ያልደረሳቸው ተጫዋቾች እና እረፍታቸውን ያጠናቀቁ ተጫዋቾች በየክለቦቹ የአቋም መፈተሻ ጨዋታ ላይ እየተገኙ እንደሆነ ይታወቃል። ሮቤርት ሌዋንዶስኪ እና ሉዊስ ሱዋሬስ ትላንትና ቺካጎ ፋየር ጋር የመጀመሪያ ጨዋታውን ሲያደርግ ከኢንተር ሚያሚ ጋር
ተገናኝተዋል ማለት ነው። ከረጅም ጊዜ በኋላ የተገናኙ ተጫዋቾች ሆነዋል። በአውሮፓ ነበረ በተቃራኒ ሲፋለሙ የምናውቃቸው። ሁለቱም ግን በባርሴሎና ቤት የተጫወቱ የባርሴሎና በጣም አስደናቂ ጊዜን ያሳለፉ ተጫዋቾች እንደነበሩ ግን የሚዘነጋ አይደለም። ምናልባት በጣም ያስገረመን ግን በዚሁ አጋጣሚ የሊያንድሮ ፓራዴዝ ነው። ሊያንድሮ ፓራዴዝ በዓለም ዋንጫ እስከ ፍጻሜው ጨዋታ ተጫውተዋል። ከ5 ቀን በኋላ ትላንትና ለክለቡ ተጫውቷል። በጣም ያልተጠበቀ ነው። ለክለቡም 90 ደቂቃ ነው ለቦካ ጁኒየርስ የተጫወተ፣ ያውም አሲስት አድርጎ ድልም እንዲያደርግ አድርጓል ክለቡ። በዝውውር መስኮቱ ላይ ባየር ሙኒኮች ብራድሌ ባርኮላን በዝርዝራቸው ውስጥ አካተዋል። በተለይም ደግሞ ሚኬል ኦሊሴ ወደ ሪያል ማድሪድ የሚያቀና ከሆነ በዋነኝነት የተተኪ ቦታውም እንግዲህ በዝርዝር ደረጃ የያዙት ብራድሌ ባርኮላ ሆኗል። ሊቨርፑል ሳላህን ማጣታቸውን ተከትሎ በክንፍ አጥቂ ቦታ ላይ ተጫዋች ለማምጣት ጥረት እያደረጉ እንደሆነ የሚዘነጋ አይደለም። ፒኤስጂ ባርኮላን የመጨረሻ አይሸጥም የሚል ውሳኔ አልወሰነበትም፣ ግን ትልቅ የተባለ የዝውውር ሂሳብ ከቀረበ ብቻ ለመሸጥ ክፍት እንደሆኑ ይታወቃል። በርከት ያሉ የዜና ምንጮች ከ150 ሚሊዮን ዩሮ በላይ ወይ ደግሞ ይሄ የኖቲንግሃም ፎረስት ተጫዋች ኤሊዮት አንደርሰን ወደ ሲቲ ካቀናበት ገንዘብ ያላነሰ የሚል ሀሳብ ስላቀረቡ በዛ ደረጃ ሂሳቡን እየጠቀሱት ነው። ብራድሌ ባርኮላ ስሙ አሁን በባየር ሙኒክን ቤት በአማራጭነት የተያዘ ተጫዋች መሆን ችሏል። ሌላኛው ዝውውር የዓለም ዋንጫው ክስተት ቮዚኒያ ነው። ስፔን ከኬፕ ቨርዴ ባደረጉት ጨዋታ 0-0 ከተጠናቀቀ በኋላ ቮዚኒያ ዝናው እናኝቷል። ያ ብቻ አይደለም፣ በዓለም አቀፍ ደረጃ በማህበራዊ ትስስር ገጽ በርካታ ተከታይ ያለው ግብ ጠባቂ ሆኗል። ከነ አይኬር ካሲያስን በልጦ ማለት ነው። ተጫዋቹ አዲስ ክለብ ተቀላቅሏል። ወደ ቤተሰቦቻችን ግብ ጠባቂው የቺሊውን ክለብ ኮሎኮሎን በይፋ ተቀላቅሏል። ስምነቱ ተጠናቋል። በሚቀጥለው ሳምንት ፊርማውን ያኖራል ቼሌው ክለብ ማለት ነው። በሂደቱ ላይ ምን ያህል ጊዜ ኮንትራት ይፈርማል በሚሉ መረጃዎች ላይ ይፋ እንዳልተደረገ ግን ክለቡን እንደሚቀላቀል ተረጋግጧል። ኬፕ ቨርዴ በዓለም ዋንጫ ላይ የነበራት ጉዞ በጣም አስደናቂ፣ ግብ ጠባቂው ዝነኛ ሆኗል። የኬፕ ቨርዴ መገኛን የማያውቅ ሰው አሁን ላይ ያለ ተብሎ አይታሰብም። ምክንያቱም በዓለም አቀፍ ደረጃ ኬፕ ቨርዴ የት ትገኛለች በሚል ጉዳይ ላይ በርካታ ጥናት ከተደረገባቸው ሀገራት አንዷም እንደሆነች ይታወቃል። ከዓለም ዋንጫው በኋላም በዓለም ዋንጫ የመሳተፍ ታሪኳ እያሽቆለቆለ የመጣችው ጣሊያን አዲስ አሰልጣኝ ትሾማለች። የጣሊያን ብሔራዊ ቡድን አሰልጣኝ አንድሪያ ፔርሎ በኃላፊነት ይሾማሉ ማለት ነው። የቀድሞ የጣሊያን ታሪካዊ ተጫዋች አሰልጣኝ አንድሪያ ፔርሎ የቀረበላቸውን ጥያቄ በቃል ደረጃ ተቀብለዋል። አሰልጣኙ በቀጣይ ቀናት እስከ 2030 የሚቆይ የረጅም ጊዜ ኮንትራትም ይፈራረማሉ። አሰልጣኝ አንድሪያ ፔርሎ በዓመት 1.5 ሚሊዮን ዩሮ ክፍያን እንደሚያገኙም የጣሊያን መገናኛ ብዙሃን አረጋግጠዋል። ጣሊያን አሰልጣኝ ፔፕ ጋርዲዮላ እና ካርሎ አንቸሎቲን ጠይቃ ውድቅ ተደርጎባታል። አሰልጣኝ ፔፕ ጋርዲዮላ የቀድሞ ሲቲ ሰው ሲቲን ከ10 ዓመት ከለቀቁ በኋላ ከጣሊያን የመጣላቸውን ጥያቄ በእረፍት ምክንያት፣ ካርሎ አንቸሎቲ ደግሞ የብራዚል ጋር ያላቸውን ኮንትራት ማክበር ስለሚፈልጉ ዝውውሩን እንደማይቀበሉት ይፋ ካደረጉ በኋላ ነው አንድሪያ ፔርሎን ለመሾም ከጫፍ የደረሱት ወይም ከስምነት የደረሱት። ዚዳንና ፔርሎ በብሔራዊ ቡድን ደረጃም በተቃራኒው ሊፋለሙ ነው፣ ያውም በሀገር ደረጃ ማለት ነው። ውድ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዓለም ዋንጫ ታሪክ የዓለም ዋንጫን ያሸነፉ ሀገራት በሙሉ የሰለጠኑት በዜጋቸው ነው። ምናልባት ጣሊያንና ፈረንሳይንን እየተከተሉ የሆነ ወይ ተጠባቂው ጉዳይ ነው። ቃል ስፖርት ላይ ናችሁ ውዶቻችን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የ100,000 ሰብስክራይበር ጉዟችን ሊሳካ ከጫፍ ደርሷል። በጥቂት ቀናት ውስጥ እናሳካዋለን ከእናንተ ውድ አድማጮቻችን ጋር። ይህን መረጃም ላይክ አድርጉ፣ ለወዳጅ ዘመዶቻችሁ ሼር ማድረግ እንዳይረሳ። ፈጣን መረጃዎቻችን አካል አድርጓቸው ውዶቻችሁንም። ውድ ቤተሰቦቻችን በኦፕታ በኩል በወጣ መረጃ ነው ፕሪሚየር ሊጉን የምንጀምረው። ተወዳጁ የእንግሊዝ ፕሪሚየር ሊግ አሁንም የደረጃ ሰንጠረዡን እየመራ ነው። በዓለም አቀፍ ደረጃ የዓለማችን ምርጡ ሊግ በሚል ይመራዋል። የስፔን ላሊጋ ሁለተኛ፣ ቡንደስሊጋ ሶስተኛ፣ የጣሊያን ሴሪ አራተኛ፣ የፍራንስ ሊጋ አምስተኛ ደረጃን ይዘዋል። በሳውዲ ፕሮ ሊግ እና በአሜሪካ ሜጀር ሊግ ሶከር ደረጃቸውን እንዳስጠበቁ ናቸው። ምናልባት በጣም አሽቆልቁላል የተባለው የቦስኒያ ሄርዘጎቪና ሊግ ነው። 22 ደረጃዎችን ማሽቆልቆሉ በጣም አነጋጋሪ ሆኗል።
ተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን የአጫጭር ስፖርታዊ መረጃዎቻችንን መነሻ የምናደርገው የአሌሃንድሮ ጋርናቾን ዝውውር ነው። አሌሃንድሮ ጋርናቾ በነገራችን ላይ በ5 ዓመት የፕሪሚየር ሊግ ቆይታው እንዳጠቃላይ በክለብ ደረጃ በርካታ ግቦችን በተቃራኒ ያስቆጠረበት ቡድን አስቶን ቪላ ነው። በነገራችን ላይ አስቶን ቪላ ላይ ያስቆጠራቸው የጎል ብዛቶች 2፣ የአሲስት መጠኖች 3 ናቸው። እንደዛ ለእግር ኳስ ሕይወቱ በጣም የቀለለውን በተቃራኒ ሆኖ መፋለምን በሱ ደረጃ ማለት ነው አሁን በክለብ ደረጃ ተቀላቅሎታል። በጣም ያልተጠበቀ ዝውውር ነበረ። ምክንያቱም አምና ነው ይህ ዝውውር ወደዚህ ክለብ ተፈጽሞ የነበረው ወደ ቼልሲ ተፈጽሞ የነበረውና በዚህ ፍጥነት ቼልሲ ለቆ ይቀላቀላል ተብሎ የጠበቀ ባይኖርም ቀለል ያለውን ክለብ ግን ተቀላቅሎታል። በዝውውር መስኮቱ ላይ በቶትናም ሆትስፐርስ በኩል ከክለቡ የሚለቅ ተጫዋች አለ። በጣም አስደናቂው ተጫዋቻቸው ከክለቡ ሊለቅ በጣም በርከት ያሉ ፈላጊዎች አሉት። በተለይም በፕሪሚየር ሊግ ሌሎች በርከት ያሉ ክለቦች ይፈለጋሉ። ሉካስ በርግቬል በብራይተን ኤንድ ሆቭ አልቢዮን ዋነኛ ፈላጊ ናቸው። ብራይተኖች አዲስ የዝውውር ሂሳብ ይዘው መጥተዋል ነው የተባለው። ከዚህ ጋር በተያያዘ ለቶትናም በጣም ቅርብ የሆነ እስከ 60 ሚሊዮን ፓውንድ የሚደርስ የዝውውር ሂሳብ ለ19 ዓመቱ ሉካስ በርግቬል ነው ብራይተኖች የሚያቀርቡት። ኖቲንግሃም ፎረስቶች ፈላጊ ናቸው። አስቶን ቪላ፣ ኒካስል ዩናይትድ እና ፉልሃም በተጫዋቹ በኩል ዝርዝራቸው ውስጥ አካተው እየተመለከቱት ይገኛሉ። ግን የብራይተንን ያክል የተንቀሳቀሰ ክለብ የለም። እንደ ቲም ቶክ ዘገባ ከሆነም ቶትናም ይህን ጥያቄ ሊቀበሉ ይችላሉ እየተባለ ነው። ገና 19 ዓመቱ ነው። 60 ሚሊዮን ፓውንድ ነው። የክረምት የዝውውር ሂሳብ በከፍተኛ ሁኔታ መናሩ የሚዘነጋ አይደለም። ሌላኛው ከቶትናም ይለቃል ተብሎ የሚጠበቀው ክርስቲያን ሮሜሮ እንደሆነ ይታወቃል። ያውም 100% ክለቡን ይለቃል ተብሏል። አርጀንቲና የተጫዋች መዳረሻው እርግጥ አይደለም። በርከት ያሉ ፈላጊዎች አሉት። በፕሪሚየር ሊግ በርካታ ክለቦች ስማቸው ይነሳል። የኢንተር ሚላንን ያክል ግን እንቅስቃሴ ያደረገ የለም። ኢንተር ሚላን አሁንም ይህን ዝውውር ለመጨረስ በጣም የተሻለው ቡድን ነው። የአርጀንቲናው ተነባቢ ጋዜጣ ቲዋይሲ ስፖርትም መረጃውን አረጋግጦታል። የጣሊያን ሴሪያው ግዙፍ ክለብ ኢንተር ሚላን በአርጀንቲናዊ የማል ተከላካይ ላይ ያላቸው ፍላጎት ካለፈው 2 ሳምንት ጀምሮ የተጠበቀ ነው። በቀጣዮቹም ቀናት ዝውውሩን ለመጨረስ የተሻለ ስራ ይሰራል ተብሏል። ድርድሩ እንደቀጠለ ነው። ተጫዋቹ ለመልቀቅ ፈቃደኛ መሆኑ ደግሞ ዝውውሩን ለኢንተር ቀለል ሊያደርግላቸው ይችላል። ቶትናም ምን ያህል የዝውውር ሂሳብ ያገኝበታል የሚለው በዚህ ክረምት ትልቁ ጉዳይ ይሆናል እንጂ በቶትናም ይቆያል ተብሎ አይታሰብም። ፕሪሚየር ሊጉ 3 የባሎን ዶር አሸናፊ ያለው የመጀመሪያው በሊቨርፑል ሳለ ድንቅ የነበረው የቀድሞ የሊቨርፑል ተጫዋች ማይክል ኦዌን አንስቶታል። ከዛ በኋላ በዩናይትድ በጣም ፒኩ ላይ ሲደርስ 28 ክርስቲያኖ ሮናልዶ ወስዶት ነበረ። ከሱ በኋላ የመጨረሻውን ሰው ለማግኘት ረጅም ዓመት መጠበቅ ነበረብን። ሮድሪ በማንቸስተር ሲቲ ይህ የመጨረሻው የፕሪሚየር ሊግ የባሎን ዶር አሸናፊ ሮድሪ ታዲያ የፊታችን ሰኞ ቀዶ ጥገና እንደሚያደርግ ይታወቃል። ወደ ሪያል ማድሪድም ሊያቀና ነው። ሲቲም ኮንትራቱን ሊያራዝም ድርድር እያደረገ ነው። የዓለም ዋንጫ ምርጡ ተጫዋች ነው። ያለ አሲስት ያለ ጎል ብዙ አጀንዳ የነበረው የፕሪሚየር ሊግ የመጨረሻው የባሎን ዶር አሸናፊ ላይ ትልቅ ሰበር ዜና አግኝተናል። ለማንቸስተር ሲቲ ደጋፊዎች እናደርሳችሁ፣ አብራችሁን ቆዩን። ሪያል ማድሪድ የዓለም ዋንጫ አሸናፊው ሮድሪ ከማንቸስተር ሲቲ ለማስፈረም ይፋዊ ስራ ጀምሯል። በአሁኑ ሰዓት በሁለቱ ክለቦች መካከል ገና ድርድር ባይጀመርም፣ ይሁን እንጂ ሎስ ብላንኮች ሮድሪ ለማስፈረም ከስምነት እንደርሳለን የሚል ሙሉ እምነት ይዘው ከቅርብ ሰዎቹ ጋር ውይይት አድርገዋል። ሪያል ማድሪድ ሮድሪን የማስፈረም እቅድ ባይኖረውም ተጫዋቹ በዓለም ዋንጫ ካደረገው እንቅስቃሴ በኋላ ነው የአቋም መቀየር ወይም ደግሞ በደጋፊዎች ጫና ፍሎሬንቲኖ ፔሬዝ ወደዚህ ስራ የገቡት። ማንቸስተር ሲቲ የ1 ዓመት ኮንትራት የቀረውን ተጫዋቻቸውን በክለቡ ለማቆየት አሁንም ጥረት ያደርጋሉ። ማንቸስተር ሲቲ 1 ዓመት ኮንትራት የሚቀረው ሮድሪ ሪያል ማድሪድን መቀላቀል ይፈልጋል የሚለው መረጃ እንዳላቸው ግን የሚዘነጋ አይደለም። ከጉዳዩ ጋር በተያያዘ ቅርበት ያላቸው ምንጮች ይፋ ባደረጉት መረጃ መሰረት ሲቲ በተጫዋቹ ላይ ገንዘብ ከማግኘት ይልቅ ኮንትራቱን አራዝሞ ማቆየትን ቅድሚያ ቢሰጡም ነገርየው አስገዳጅ መሆኑን ተከትሎ ግን የዝውውር ሂሳቡ ላይ ትኩረት ያደርጋሉ ተብሏል። በጣም ትልቅ የተባለ የዝውውር ሂሳብ ለማግኘት አሁን አማራጮችን እያዩ ነው ተብሏል። ሪያል ማድሪድ ደግሞ ቅርቦቹን አነጋግሯል። ሪያል ማድሪድ ስራዎችን ጀምሯል። ይፋዊ ጥያቄ በቀጣይ ሳምንት ይጠበቃል። ማንቸስተር ሲቲ
በክንፍ በኩል ያለውን የማጥቃት አቅም ለማጠናከር አማራጮችን እያየ ነበረ። ከሰሞኑ ካያቸው አማራጮች የቼልሲው አጥቂ ፔድሮ ኔቶ ነበረ። ቼልሲ ወዲያው ነው ይፋዊ መግለጫ ወጣው። ፔድሮ ኔቶ የማይነካም የማይተካም ተጫዋች ብለውታል። የይፋዊ ጥያቄ ባይቀርብላቸውም በነገራችን ላይ ለዡዋ ፔድሮም ከባርሴሎና ይፋዊ ጥያቄ ቀርቦላቸው አይደለም የማይነካም የማይተካም ያሉት። ባርሴሎና በዝርዝር ውስጥ አለ ሲባል ነው ወዲያው ምላሽ የሰጡት። ለሲቲም እንዲህ አይነት ምላሽ ያቀረቡ ይመስላል። ከዛ ውጪ ትላንትና ተጫዋች ለማስፈረም ከስምነት ከደረሱ በኋላ በቼልሲ ለንደን ተገኝቶ የሕክምና ምርመራውን አድርጓል። ማክሰንስ ላክሩዋ 25-26 የውድድር ዓመትን በፓላስ ቤት በአስደናቂ ብቃት ነው ያሳለፈው። 3 ዋንጫ ባነሳው ቡድን ውስጥ በጣም ወሳኙ ነበረ። 50 ሲደመር ታክሎችን የፈጸመ ከ200 በላይ አንድ ለአንድ ፍልሚዎችን ያሸነፈ ከ250 በላይ ኳሶችን ከግብ ክልል ያራቀ ተጫዋች ነው ወደ ቼልሲ የመጣውና ልምድ ያለው ጥራት ያለው ተጫዋች መጥቷል ማለት ይቻላል። ዝውውሩ ይፋ ሲደረግ ለቼልሲያን በቃል ስፖርት ዩቲዩብ ቻናል እናደርሳቸዋለን። ቼልሲ ከሪም አልጎቪችን ከባየር ሌቨርኩሰን ለማምጣት የሚያደርገውን ጥረት አጠናክሮ ቀጥሏል። እስካሁን የ34 ሚሊዮን ፓውንድ የዝውውር ሂሳብ ጥያቄው አልቀረበም። ምክንያቱም በባየር ሌቨርኩሰን የሚፈለገው እሱ ነው። የሚደረገው ውይይት ግን እንደቀጠለ ሲሆን ቼልሲዎች ከ34 ሚሊዮን ፓውንድ በታች ተጫዋቹን ማግኘት በሚቻልበት ሁኔታ ላይ ስራዎችን እየሰሩ ይገኛሉ። በሂደቱ ላይ በርከት ያሉ የጣሊያን ክለቦች የተጫዋቹ ፈላጊ ሆነው ብቅ ብለዋል። ቼልሲም ጠንካራ ስራዎችን እየሰራ ይገኛል። ከሪም ስለ ወደፊት እጣ ፈንታው ገና አልወሰነም። ቼልሲ እሱን የግሉ ለማድረግ ግን በሚደረገው ጥረት ላይ በጣም ወሳኝ ስራዎችን እየሰራ ነው ተብሏል። ያው በርካታ የቼልሲ ደጋፊዎች የሚያነሱት አንድ ጥያቄ አለ። ቼልሲ በርካታ ተጫዋቾችን በስብስቡ ይዟል፣ አሁንም እየጨመረ ነው የሚል ነው። ከዚህ ጋር በተያያዘ አሰልጣኝ ዣቪ አሎንሶ ወደ ኦስትሪያና ኤዥያ በሚያቀናው ቡድናቸው ውስጥ እና ባቀናው ቡድናቸው ውስጥ ከ27 ተጫዋች በላይ እንደማይዙ ተረጋግጧል። ቀሪዎቹ ተጫዋቾች በእንግሊዝ በግላቸው ልምምድ እያደረጉ ይቀጥላሉ። የአስቶን ቪላ የቆመ ኳስ አሰልጣኝ ኦክስን ማኪፍ ክለቡን ከ5 ዓመት በኋላ እንደሚለቁ ተገልጿል። አስቶን ቪላ አሰልጣኙን ሊያቆያቸው ጥረት ቢያደርግም አዲስ ነገር በመፈለግ ክለቡን ለመልቀቅ ወስኗል። የ46 ዓመቱ የቆመ ኳስ አሰልጣኝ ኦስቲን ማኪፍ ቼልሲን ሊቀጥራቸው ወይም ቼልሲን ሊቀላቀሉ መሆኑም ተረጋግጧል። በተጨማሪም አንድ የፕሪሚየር ሊግ እና የሳውዲ አረቢያ ክለብ አል ናስር አሰልጣኙ ላይ ፍላጎት እንዳለው አሳይተዋል። አሰልጣኙ በእንግሊዝ የሚቆዩ ከሆነ የሚቀላቀሉት ክለብ ግን በብቸኝነት ቼልሲ መሆኑን አረጋግጠናል። አስቶን ቪላ ባለፈው ውድድር ዘመን በአሰልጣኙ ስር በአውሮፓ በቆመ ኳስ ከተካኑ ክለቦች ውስጥ ግንባር ቀደሙ እንደነበረ የሚዘነጋ አይደለም። ክለቡ በውድድር ዓመቱ ከአርሰናል እኩል 29 የቆመ ኳስን ጎል በማስቆጠር ከአውሮፓ ቀዳሚ ስፍራውን ይዟል። ቼልሲ ታዲያ እኚህን ሰው ነው ወደ ቡድኑ አምጥቶ በቆመም ኳስ ቁጥር 1 ለመሆን ፍላጎት ያለው። ቼልሲ ስኬታማውን የቆመ ኳስ አሰልጣኝ ሊቀጥር ግን ወሳኝ ስራዎችን እየሰራም ነው። የሊቨርፑል የመሃል ተከላካይ አማራና ሎ በ1 ዓመት የውሰት ውል የፊንላንዱን ክለብ ኤችጄኬን መቀላቀሉ ይፋ ተደርጓል። ከዚህ ጋር በተያያዘ የመጫወቻ ደቂቃ ክለቡን ለመልቀቁ እንደ ምክንያት ሆኗል። ነገር ግን አማራናሎ በውሰቱን እንጂ በቋሚነት ሊቨርፑልን አይለቅም። ከሊቨርፑል ጋር በተያያዘ ሊቨርፑል ደጋፊዎች አሁንም በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ በርካታ ሀሳቦችን እያነሱልን ያሉት ከክለቡ የዝውውር ፖሊሲ የዝውውር እንቅስቃሴ አንጻር ነው። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን በሊቨርፑል በኩል ይሄን መረጃ በቃል ስፖርት ዩቲዩብ ቻናል አሰባስበን መረጃዎቹን ለእናንተ አቅርበን እስክንለቅ ድረስ ጥረቶች እንጂ ይፋይ ድርድር ያደረጉበት አሁናዊ ዝውውር የለም። በእርግጥ እንደማይዘነጋው ነገር 2 ዝውውሮችን ጨርሷል። ጀርሜ ጃኬቴ ክለቡን ተቀላቅሏል። እነዚሁ ቪክተር ሙኝዝ የዚህ ክረምት ፈራሚ እንደሆነ ይታወቃል። ከእኔ ጋር መምጣታቸው በጣም አስፈላጊ ነው ያሉት አንዶኒ ኤራኦላ የአካል ብቃት አሰልጣኝም ቢሆን እኔ ማሰልጠን ከጀመርኩ ጊዜ ጀምሮ ከእኔ ጋር ነው። ስለዚህ ለእኔ አካል ብቃት አሰልጣኝ በላይ ነው። ረዳት አሰልጣኝም አብሮኝ ነው። ከእነሱ ጋር አብሬ ሲሆን ምቾት ይሰማኛል ብለዋል። ከበርንማውዝ ያስኮበለሏቸውን አሰልጣኞቻቸውን ወይም አጋሮቻቸውን ሊቨርፑል ካከተሙ በኋላ ወደ በርንማውዝ ስመጣ በቶሚና ሻውን በጣም እድለኛ ነበሩ። ከዛ በፊት ከቀድሞ ረዳት አሰልጣኝ ኤንጎ ፔሬዝ ጋርም ችግር አጋጥሞ የነበረ፣ በመጨረሻ ግን ለሱ መልካም ሆነ። አሁን ቪላሪያልን እያሰለጠነ ነው። በአዲሶቹ በቶሚና ሻውን ግን በጣም ደስተኛ ነኝ። ለዛ ነው ወደ ሊቨርፑል እንዲመጡ ያደረግኩት ብሏል። በእሳቸው በኩል ትላንትና በቃል ስፖርት ዩቲዩብ ቻናል እንዳደረስናችሁ ሊቨርፑል በቀጣይ ውድድር ዓመት
በቆመ ኳስ መከላከልም ላይ በቆመ ኳስ ማስቆጠርም ላይ ለየት ያለ ስልጠና ክለቡ እየወሰደ ነው ብሏል። ስለዚህ በቀጣዩ ውድድር ዓመት ሊቨርፑልም የቆመ ኳስ ላይ ትኩረት እንደሚያደርግ ነው አሰልጣኝ አንዶኒ ኢራኦላ በጋዜጣዊ መግለጫቸው ላይ ያረጋገጡት። አርሰናል በዝውውር መስኮቱ አንዳንድ አስገዳጅ ዝውውሮችን ያደርጋል። በእርግጥ አስገዳጅ ዝውውሮቹን የሚያደርግበት ምክንያት ሚኬል አርቴታ ዋንጫ ያሳጣል ባሉት ጉዳት ምክንያት ነው። የሳሊባ ጉዳት እርግጥ ከሆነ በኋላና ቀዶ ጥገና ባያደርግ ረጅም ጊዜ ከሜዳ መራቁን ተከትሎ ተከላካይ ለአርሰናል ቅንጦት አይሆንም። ዝውውሩ ላይ በአርሰናል በኩል በረጅም ጊዜ ሲፈለገ የነበረው የክሪስታል ፓላሱ ማክሰን ለክሮዋ ወደ ቼልሲ ማቅናቱን ተከትሎ እጃቸው ላይ የቀሩ አማራጮች በፕሪሚየር ሊግ ልምድ ያለው ጆን ስቶንስ በነፃ ማምጣት ነው። ከዛ ውጭ ግን በረጅም ጊዜ ቡድኑ ሊያገለግል የሚችለውን የሪያል ሶሴዳዱን በጣም አስደናቂ የማል ተከላካይ የ20 ዓመቱን ጆዋን ማርቲንም ለማምጣት ስራዎችን እየሰራ እንደሆነ ይታወቃል። የ20 ዓመቱ ተጫዋች ወደ ክለቡ አርሰናል ለመቀላቀል በግሉ ፍላጎት አለው። ማድሪድ ፈላጊው ነው። ባርሴሎናም ተጫዋች ሁኔታ እየተከታተለ ነው። ሞንዶ ዲፖርቲቮ ግን የአርሰናልን ያክል አይደለም ብለዋል። የዓመቱ ተጫዋች መድፈኞቹ ለመቀላቀል ካለው ፍላጎት አንጻር ለሪያል ሶሴዳድ አርሰናል ይፋዊ ጥያቄም ለተከላካዩ ያቀርባል ተብሎ ይጠበቃል። ክርስቶዞሊስ በኤምሬትስ መጫወት እንግዳው አይደለም። በኖርዊች ሲቲ ሳለ አርሰናልን በተቃራኒው ኤምሬትስ ላይ ተፋልሞ ነበረ። ያንን ሜዳን በተመለከተ በወቅቱ በጣም አስገራሚ ሀሳብ አጋርቶ ነበረ እና ተጫዋቹ አሁን ዳግም በዛ ሜዳ ላይ ሲጫወት እንግዳ ሆኖ ሳይሆን ባለሜዳው አካል ሆኖ ነው። በተለይም ክርስቶስ ዞሊስ በዋነኝነት የሚጠበቅበት የግራ ክንፍ አጥቂ ቦታ ላይ ስለሆነ ትልቅ ኃላፊነት አለበት። በተለይም ደግሞ ትሮሳርድ ክለቡን ለቋል። አርሰናል በዛ ቦታ ላይ ተጫዋችን በመጣ ከሆነ ግን ያው ከጋብሪኤል ማርቲኔሊ ጋር በጣም ትልቅ ኃላፊነት ይጠበቅበታል። የተቀላቀልኩት ሻምፒዮኖችን ነው የእንግሊዝ በዚህ ይደሰታለሁ። በቀጣዩ ውድድር ዓመት ይሄን ቡድን በሚመጥን ደረጃ እጫወታለሁ እያለ ነው። የተጫዋቹ ብቃት ጥያቄ የሚነሳበት አይደለም። ምናልባት ፕሪሚየር ሊግን የመላመድ ሁኔታ ብቻ ጥያቄ ካልተነሳበት በጣም አስደናቂውን ተጫዋች አርሰናል ግን የግሉ አድርጓል ማለት ይቻላል። አርሰናል በብሩኖ ጊማሬሽ ላይ ፍላጎትና የሚያቀርበው ሂሳብ እንጂ የሚታወቀው የሚያቀርበው የዝውውር ሂሳብ ለኒውካስል ዩናይትድ ተቀባይነት ያገኛል አያገኝ የሚለውን ለማወቅ ግን የአርሰናል ይፋዊ ጥያቄ አሁንም እየተጠበቀ ነው። በቃል ስፖርት ዩቲዩብ ቻናል ይህን መረጃ እስካደረስንበት ሰዓት ድረስ ግን ይፋዊ ጥያቄው አልቀረበም። ምናልባት በሰዓታት ውስጥ የሚል መረጃን ካወጡ በኋላ ታማኝ የዜና ምንጮች ምናልባት የዚህ ሳምንት መጨረሻ በትልቁ እየተጠበቀ ነው። ምናልባት አዲስ ነገር ካለ ግን እንደ ሁልጊዜው አድማጭ ተመልካቾቻችን ልታደርሱን ትችላላችሁ። በእርግጥ ያነሳ ነው በምክንያት ነው። ሪያል ማድሪድ የሲቲውን አማካኝ የስፍራ ተጫዋች ሮድሪን ለመውሰድ ስራ ጀምሯል። እርግጠኛም ናቸው ሪያል ማድሪዶች ሮድሪን ከሲቲ እንደሚያስፈርሙት። ሮድሪን የማጣት ስጋት ያለበት ማንቸስተር ሲቲ ሁለት ተጫዋቾችን ነው በአማካኝ ስፍራ ላይ እያየ የሚገኘው፣ ብሩኖ ጊማሬሽን ከኒውካስል ዩናይትድ፣ አዩብ ቡዋዲን ከሊል። አዩብ ቡዋዲ የረጅም ጊዜ ልምድ የለውም፣ ብሩኖ ጊማሬሽ ልምድ አለው። ሲቲ ወደ ድርድሩ የሚመጣ ከሆነ ለአርሰናል ፈተና ሊሆን ይችላል እየተባለ ነውና አርሰናል አሁንም በብሩኖ ጊማሬሽ ዝውውር ላይ ከሰዓታት ጋር እየተጫወተ ነው እያሉት ነው በርካቶች። በአርሰናል በኩል የግራ ክንፍ አጥቂ ጉዳይ ያው በክርስቶስ ዞሊስን አምጥተዋል። ከዛ ውጪ ማርቲኔሊ ያው አልተሸጠም፣ ግን ለገበያ ቀርበዋል። እየተመለከቱ ያሏቸው አማራጮች አሉ ይፋዊ ጥያቄ ባያቀርቡም። ለአብነት ያክል የቪኒሺየስ ጁኒየር ሁኔታ ልክ እንደ ሊቨርፑል ሁሉ ከሚከታተሉ የፕሪሚየር ሊግ ክለቦች አንዱ አርሰናል ሆኗል። ሚኬል አርቴታ በግላቸው ከሚያደንቁ ተጫዋች አንደኛው ነው። በተለይም ተጫዋቹ ከለቀቀ ሪያል ማድሪድን የቀረበለትን ኮንትራት አልፈርምም ብሎ ከለቀቀ መዳረሻው ይሆን ዘንድ ፕሪሚየር ሊግ በትልቁ የተያዘ ሊግ ሆኗል። የሳውዲ አረቢያ ክለቦች ደግሞ ከገንዘብ አቅም ደረጃ ነው ስማቸው እየተነሳ የሚገኘው። አርሰናል ሁኔታውን በጥብቅ እየተከታተለ ነው። ቪኒሺየስ ጁኒየርን በተመለከተ ይፋዊ ነገሮች ግን በሪያል ማድሪድ ይለቃል ከተባለ በኋላ ሞር እንሰማለን። ሊቨርፑልና አርሰናል በፍላጎት ደረጃ ስማቸው ተይዟል። በአርሰናል በኩል ከዛው ከስፔን ጁሊያን አልቫሬዝ ለማምጣት የሚደረገው ጥረት ያው በነገርናችሁ መሰረት ነው። አርሰናል ደጋፊዎች መረጃውን ያው ለአፕዴት ለማድረግ ወይም ለማስታወስ ያክል ብቻ ነው። አትሌቲኮ ማድሪድ ለባርሴሎና አልሸጠውም ብሏል። አሁን ባለው ሂደት ሞር ጁሊያን አልቫሬዝ ወደ ባርሴሎና አለመሄዱን ካመንና መልቀቁ እርግጠኛ ሆኖ በቀጣይነት ሌላ ክለብ እቀላቀላለሁ ካለ አርሰናል አሁንም ተመቻችቶ እየጠበቀ ያለው ክለብ ሆኗል። ከዛ ውጭ ግን በአርሰናል በኩል ሌላ ልናነሳ የወደድነው አርሰናል ተጫዋቾች በቡድን ውስጥ የዝውውር ሂሳባቸው በጣም እያደገ መጥቷል።
የትራንስፈር ማርኬት ዘገባ መሰረት የአርሰናል ተጫዋቾች በቡድን ውስጥ ዋጋቸው በጣም እየናረ መጥቷል ብሏል። የቡካዮ ሳካና የራይስ 130 ሚሊዮን ፓውንድ፣ ዊሊያም ሳሌባ 90 ሚሊዮን ፓውንድ፣ ኦዴጋርድ 80 ሚሊዮን ፓውንድ፣ ማጋሌሽ ማርቲን ዙቤሜንዲ 75 ሚሊዮን ፓውንድ፣ ቲምበር እና ጋብርኤል ማርቲኔሊ እስከ 70 ሚሊዮን ፓውንድ፣ ሉዊስ ስኬሊ እስከ 50 ሚሊዮን ፓውንድ፣ ኢታን ዋኔሬ እስከ 40 ሚሊዮን ፓውንድ ገበያው ላይ ሊያወጡ የሚችሉ ናቸው። ግን አርሰናል ከዚህ ውስጥ ሁለቱን ብቻ በተለይም ደግሞ አንዱ በገበያ ደረጃ የቀረበው ነው ጋብርኤል ማርቲኔሊ እስከ 70 ሚሊዮን ፓውንድ ሊያገኝበት ይችላል ብሏል። በአርሰናል በኩል የዛሬ 2 ወር ነበረ ከ22 ዓመታት ገደማ በኋላ የፕሪሚየር ሊግ ሻምፒዮን ሆኑት። የማይረሳ ጊዜ ነበረ። ከ2 ወር በፊት የአርሰናል የዋንጫ ስነስርዓት የተከናወነበት ቀን ነበረ። ከዚህ ጋር በተያያዘ በምክንያት ነው ያነሳ ነው ፕሎይ ማርኬት የቀጣይ ውድድር ዓመትንም የፕሪሚየር ሊግ ሻምፒዮንነት ቅድሚያ ለአርሰናል ሰጥቷል። 36 በመቶ ቀጣይም ዓመት የፕሪሚየር ሊጉ ሻምፒዮን የመሆን አቅም ያለው የፕሪሚየር ሊግ ክለብ አርሰናል ነው የሚል ዘገባን ይዞ ወጥቷል። ምናልባት እንዲህ አይነት ምልከቶች ዋንጫ ላነሱ ክለቦች ቅድሚያ እንደሚሰጥ ይታወቃል። ሲቲ 2ኛ፣ ዩናይትድ 3ኛ፣ ቼልሲ 4ኛ ለዋንጫው ቅድመ ግምት ግን የተሰጣቸው ቡድኖች ሆነዋል። በፕሎይ ማርኬት ሶስተኛ ደረጃ የተሰጠው ለዩናይትድ እንደሆነ ይታወቃል። የፕሪሚየር ሊጉን ዋንጫ ማንሳት ዩናይትድም ለዚህ እቅዱ ይሰምር ዘንድ በርካታ ስራዎችን ሲሰራ አንዱ በቡድኑ ወሳኞችን ማቆየት ነው። ከዚህ ውስጥ አንዱ ብሩኖ ፈርናንዴዝን ማቆየት ሂደት ላይ ነው። አሁን እየወጡ ባሉ መረጃዎች መሰረት ብሩኖ ፈርናንዴዝና ማንቸስተር ዩናይትድ አብሮ የመቀጠልላቸው በጣም ሰፊ ነው። ከዚህ ጋር በተያያዘ ግን የዩናይትድ ፍላጎት ኮንትራት አራዝሞ መቀጠል ነው። ብሩኖ የመጨረሻ ውሳኔ አልተወሰነም። በብሩኖ ጉዳይ ላይ ግን 400,000 ፓውንድ ሳምንታዊ ደሞዝም ጠረጴዛው ላይ እንዳለ ይታወቃል። የእሱን ጉዳይ በጊዜ ሂደት እንተውና ማንቸስተር ዩናይትድ ግን አሁን ባለው ሂደት ተጫዋቹን አለመሸጥ በሚለው ውሳኔ ላይ ደርሰዋል። ብሩኖ አይሸጥም በሚለው ላይ ነው። በዚህ ክረምት ላይ ምናልባት ዩናይትድ ጨክኖ በነፃም ሊያጣው የሚችልበት እድል አለ ማለት ነው፣ በነፃ ኮንትራቱን ካላራዘመላቸው። በብሩኖ ጉዳይ ላይ በዋነኝነት ግን አሁንም በቡድኑ ይቆያል የሚለው ትልቁ ጉዳይ ነው። ብሩኖ ባለፉት 5 የውድድር ዘመናት በአውሮፓ 5 ታላላቅ ሊጎች ከፍተኛ የግብ ዕድሎችን በመፍጠር የሚስተካከሉ የለም። ይሄ በፕሪሚየር ሊጉ ብቻ አይደለም፣ ባለፉት 5 ዓመታት በአውሮፓ ውስጥ ነው። በፕሪሚየር ሊጉ 539 የግብ ዕድሎችን በመፍጠር ቀዳሚ ነው፣ በአውሮፓም ቀዳሚ ነው። ከሱ ቀጥሎ ጆሹዋ ኪሚክ ከባየር ሙኒክ 376፣ ማርቲን ኦዴጋር ከአርሰናል 356፣ ቡካዮ ሳካ ከአርሰናል 349፣ ከዛ በኋላ የፓስካል ግሮስ 344 ይጠቀሳል። ከ1 እስከ 5 የአውሮፓንም ጭምር ነው ዶሚኔት ያደረገውና ብሩኖ ፈርናንዴስ በዩናይትድ እሱን ማቆየት ለዩናይትድ በየትኛውም አጋጣሚ ቀንጦት አይሆንም። በርካቶች የዕድሜውን ጉዳይ 31 ቢሉትም ግን የብቃቱ ደረጃ በጣም አስደናቂ ነውና ዩናይትድ ለዛም ነው እስከ ነፃ ማጣት የሚደርስ አይነት መስዋዕትነትን በብሩኖ ላይ ሊከፍሉ ይችላሉ የተባለው። ብሩኖን ኮንትራት የማራዘም ሂደት ግን አዲስ ነገር በዚህ ሳምንት ይሰማበታል። በዩናይትድ በኩል የአማካኝ ስፍራውን ለማጠናከር በሚደረገው ጥረት ላይ 3ኛው ሰው እንደሚጠበቅ ይታወቃል። በዩናይትድ በኩል የማኑ ኮኔ ዝውውር ቦርዱን ለሁለት የከፈለ ነው ይላል የዛ ቴሌግራፍ ዘገባ። በተለይ ማንቸስተር ዩናይትድ 3ኛውን የመሃል ሜዳ ተጫዋች ለማምጣት በሚያደርገው ጥረት ላይ በማኑ ኮኔ ጉዳይ ላይ ሰፊ ስራዎችን ቢሰራም ተጫዋቹ ግን በቦርዱ በአንድ ድምፅ ተቀባይነት አላገኘም። በተለይም ደግሞ የጉዳቱ ሁኔታ በትልቁ ዩናይትድ ቤት የመጨረሻውን በተጫዋቹ ላይ ይምጣ አይምጣ የሚለውን ለመወሰን ክፍተት የፈጠረ ጉዳይ ሆኗል። በሮማ ቤት ድንቅ ጊዜን ያሳልፈዋል። በፈረንሳይ ብሔራዊ ቡድንም ተመልክተነዋል። አሁንም የጉዳቱ ሁኔታ ግን ምንም ጥያቄ የለውም፣ በትልቁ እየተነሳ ያለ ጉዳይ ሆኗል። ከዚህ ጋር በተያያዘ ማንቸስተር ዩናይትድ ብቸኛ አማራጩ ባልሆነው ማኑ ኮኔ ላይ የዝውውር እንቅስቃሴው ሊያጤንበት ተገዷል የተባለው ቃል ስፖርት ዩቲዩብ ቻናልም ሁኔታውን እንከታተለዋለን። ግን በዩናይትድ ብቸኛው አማራጭም ቀድሞም እንዳልነበር ይታወቃል። በዩናይትድ በኩል የአማካኝ ስፍራው ያው አንድሬ ሳንቶስ እና ዩሪ ቲልመንስ መጥተዋል። ሌላ 3ኛው ሰው ካርሎስ ባሌባ ሊሆን የሚችልበት እድል እንዳለ ይታወቃል። ከዚህ ጋር በተያያዘ የባሌባን ጉዳይ ትላንት ምሽት በቃል ስፖርት ዩቲዩብ ቻናል እንዳደረስናችሁ ተጫዋቹ ጫና ማሳደር ጀምሯል። ብራይተን ላይ
የዝውውር ሂሳቡ እንዲቀነስለት ማለት ነው። ዩናይትድ የዝውውር ሂሳቡ ከተቀነሰለት ወደ ዝውውር ይመለሳል። ከዛ ውጭ ዩናይትድ 17 ቁጥር መለያ ለአንድሬ ሳንቶስ ሰጥቷል። በጣም አስገራሚ ነገር ግን በዚህ ክረምት ላይ 17 ቁጥር ለባሽ እየበዛ ነው። ለአብነት ያክል አንድሬ ሳንቶስ በዩናይትድ 17 ቁጥርን መለያ ለብሷል። በአርሰናል ዞሊስ 17 ቁጥር መለያ ለብሷል። ጋርናቾ በቪላ 17 ቁጥር መለያ ለብሷል። ሞርጋን ሮጀርስ በቼልሲ 17 ቁጥር መለያ ለብሷል። ምርጡ 17 ቁጥር የትኛው ነው? መልከታችሁንም በዚሁ አጋጣሚ ልታጋሩን ትችላላችሁ። ማንቸስተር ዩናይትድ የአቋም መፈተሻ ጨዋታውን አድርጎ ነበረ ከሮዘንበርግ ጋር 5-0 በሆነ ውጤት ጨዋታውን ድል አድርጓል። ማንቸስተር ዩናይትድ ለዩናይትድ ግቦቹን ሌይሴ፣ ዜርኪዝ፣ ዴቬን፣ ሃሪ አማሽ፣ ኢታን ዊሊያምስ አስቆጥሯል። ማንቸስተር ዩናይትድ በቀጣይ ወደ ስዊድን በማቅናት ከአትሌቲኮ ማድሪድ ጋር ጨዋታውን ያደርጋል። በሳምንት ውስጥ በጣም በትልቁ የሚጠበቅ ጨዋታ ነው። ዩናይትድ በደንብ አቋሙን የሚፈትሽበት ጨዋታ ሞር ያኛው ይሆናል ተብሎ ይታሰባል። ከአትሌቲኮ ማድሪድ ጋር የሚደረግ ቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎ ስላለበት ማንቸስተር ዩናይትድ በደንብ አቅሙንና አቋሙን የሚፈትሽበት ይሆናል። ትናንትና ግን ዩናይትድ ካስቆጠራቸው 5 ግቦች ውስጥ 4ቱ የተቆጠሩት እድሜያቸው 20 እና ከ20 ዓመት በታች በሆኑ ተጫዋቾች ነው። ሼሊሲ 19 ዓመቱ ነው። ጃኮብ ዴቬን 19 ዓመቱ ነው። ሃሪ አማስ 19 ዓመቱ ነው። ኢታን ዊሊያምስ 20 ዓመቱ ነው። የዩናይትድ ወደፊት በጣም ምርጥ እንደሚሆን ያሳዩ ተጫዋቾች ማለት ይቻላል። ማይክል ካሪክ ስለነኙ ታዳጊ ተጫዋቾች ያነሳሉ። በእርግጥ አንድ አድማጫችን ማይክል ካሪክን አንቷት በል የሚል ሀሳብ በተደጋጋሚ እያደረሰን ይገኛል። ያው ይሄ የተለምዶ አገላለጽ እንጂ ከእድሜ ጋር የተያዘ አገላለጽ እንዳልሆነ በዚሁ አጋጣሚ ለአድማጫችን በታላቅ አክብሮት ማድረስ እንወዳለን እና ብዙ ጊዜ አሰልጣኞች አንቱ የሚል ቃል ስለሚኖር ከስማቸው ፊት በዛም ያው በተለምዶ ሊሆን ይችላልና አድማጫችን በዚሁ አጋጣሚ እንድትረዳ እንወዳለን። ታዳጊዎች ራሳቸውን ሲያሳዩ ማየት በጣም ያስደስታል ይላል ማይክል ካሪክ። ሁለተኛ አጋማሽ ላይ በተለይም የነበረውን የጨዋታ ሂደት በጣም አወድሶታል ካሪክ። ሁሉም በተለየ መንገድ ትልቅ አቅም እንዳለው አሳይቷል ብለዋል ማይክል ካሪክም። እናም ራሳችንን ማሻሻል እንፈልጋለን፣ በዚሁ እንቀጥላለን ይላል። በተለይ ማይክል ካሪክ ካስደሰተው ሌላኛው ጉዳይ መረቡ ሳይደፈር መውጣቱ ነው። በርካታ ግቦችን አስቆጥረን በተቃራኒው ግብ አለመቆጠሩ ይሄ ሌላኛው በጣም አስደሳችሁ ጥሩ ነገር ነው ብሏል ማይክል ካሪክ ከጨዋታው መጠናቀቅ በኋላ። ማይክል ካሪክ እኔ እንደማስበው እኛ በጣም ጥሩ ቦታ ላይ እንገኛለን። ሊጉ ከመጀመሩ በፊት 4 ሳምንት አለን እና ነገሮች እየገፉ ሲመጡ ከዓለም ዋንጫ የተመለሱ ተጫዋቾቻችንም ደግሞ ወደ ቡድን ይቀላቀላሉ ብሏል። 2 ጨዋታዎች በ2 ሳምንት አድርገናል። ባለንበት ሁኔታ መደሰት እንችላለን ብዬ አስባለሁ። በጣም ደስተኞች ነን። ሁለተኛ አጋማሽ ላይ ወደ ሜዳ የገቡት ታዳጊዎች ድንቅ እንደነበሩ ሁሉም ተመልክቷል። ወደፊት ብሩህ ተስፋ አላቸው ብለዋል። በመጀመሪያ ዙር ጨዋታ ሽንፈት ገጥሟቸው እንደነበረ የሚዘነጋ አይደለም። በሁለተኛው ዙር ጨዋታ ግን ድል አድርጓል። 5 ጎል አስቆጥረዋል። ያው ቡድኑ ኦልሞስት ተመሳሳይ ነው። ባለፈውም ሳምንት ይዘውት የመጡትን ተጫዋቾች ነው አሁንም ይዘው የገቡት። ግን አሁንም በሁለት የተለያየ አጋማሽ 2 አይነት ቡድን ተጠቅመዋል። በዋናው የመጀመሪያ አጋማሽ ላይ ዋናውን ቡድን የሚመስል፣ በሁለተኛው አጋማሽ ታዳጊዎችን። ግን ትላንትና የዩናይትድ ደጋፊ በጉጉት የጠበቀውን ነገር ማይክል ካሪክ አልፈቀደም። ጄጄ ጋብርኤልን ነው። ጄጄ ጋብርኤል ትላንትም አልተጫወተም፣ ግን በተጠባባቂ ወንበር ላይ ነበረ። ከጨዋታው መጠናቀቅ በኋላ ጄጄ ጋብርኤል በማህበራዊ ትስስር ገጹ ላይ መለያውን ለጥፎ መለያው ስር ትዕግስት የምትል ቃል አብሮ ለጥፎባታል። ማይክል ካሪክ እንዳጠቃላይ በጨዋታው ላይ ያመጧቸውንም ተጫዋቾች ተጠቅመው ተመልክተናል። አዲስ ፈራሚዎቻቸውን ከዚህ ውስጥ የሚጠቀሰው አንድሬ ሳንቶስ ነው። አንድሬ ሳንቶስን በተመለከተ ሜሰን ማውንት በጣም ጥሩ ተጫዋች ነው ብሎታል። በመከላከል ረገድ በጣም ጥሩ ነው። ጨዋታን ያነባል፣ ጥሩ ቦታዎችን ይይዛል፣ ወደፊት የሚያጠቃል፣ ይጫወታል። በጣም ጥሩ ውህደት የምናሳይ ይመስለኛል። ከጅምሩ ጀምሮ ከእሱ ጋር መጫወት በጣም ምቾት ይሰጣል ብሏልና ሜሰን ማውንት በአዲሱ የዩናይትድ አማካይ ደስተኛ መሆኑን ተናግሯል። አንድሬ ሳንቶስ እና ዩሪ ቲልማንስ በዩናይትድ የተቀላቀሉ ናቸው። ዩሪ ቲልማንስ ረፍት ላይ ነው። አንድሬ ሳንቶስ ግን ወደ ዓለም ዋንጫ ስላላቀና በዩናይትድ ይቀጥላል ማለት ነው። በጨዋታ ደረጃ በሚቀጥለውም ሳምንት የቡድኑ አካል ይሆናል። ምናልባት በዚሁ አጋጣሚ ለማንቸስተር ዩናይትድ ደጋፊዎች ማድረስ የምንወደው ቡድናችሁን እንዴት አገኛችሁት? ከዛ ውጭ ግን ካየናቸው ጎሎች የዘርክዚ ፍጹም የተለየ ነው። ምናልባት እንዲህ አይነት ጨዋታ ላይ ማድረጉ ቀላል ሊሆን ይችላል። ግን ዜርክዚ ቴክኒካል ብቃት ግን ትላንት እንዴት አገኛችሁት? ግቧ ከ10 ስንት ይሰጣታል? የዜርክዚ ጎል ምናልባት የተመለከታችሁት አድርሱን። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ለተቀዳሚ ማለዳ ጥንቅራችንን እየተከታተላችሁ ሁላችሁም ላይክ አድርጉን። የ100 ሰብስክራይበር ጉዟችን አጋርነታችሁ ግን እንዳይለየን። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል ይዘን እንመለሳለን። ሰናይ ቀን ይሆንላችሁ።